የኔ ሴት ሚዜዎች አማርኛ ስለማይችሉ ያንተ ሚዜዎች እንግሊዘኛ መቻል አለባቸው ስትለኝ እናንተን አስቤ ካሳሁን ረሳኸው እንዴ? አንተም እኮ እንግሊዝኛ አትችልም። አረሳሁት፣ ግን እኔ ሙሽራ ነኝ። ቀኑ ሙሉ ሳልናገር መዋል እችላለሁ። ጀነን ነብዬ ይብላኝ ለእናንተ። እንዴት እንደጠላሁሽ በፍቅርሽ ታመሜ ይንገሩሽ ዘመዶቼ ይንገሩሽ አከራዬ። ግጥሙ ግን እንዴት ነው? ቤት አመታቱ አሪፍ ነው? አዎ ጨዋ ግጥም ነው። ቤት አይመታም። ቤትም ይመታልኝ ማታ የጻፍኩት። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። እኔ ምን መሰልኩ ኮማንዶ ስራ በትቼ ቤት ብቀመጥ አንተ መጫወቻ አልሆን። ወይኔ በላቸው በላቸው ወይኔ በላቸው። ሆዳም ወጥ ቤታም ዩር ዋይፍ ዩር ናይፍ። የለችማ እንግሊሽ ኖ እንግሊሽ። እኔ እኮ ሰው ያለ እንግሊዝኛ እንዴት እንደሚኖር ይገርመኛል። ናይት ሶስት ፊደል ያቅታል። ራንተ ሳትረባ ሺ ኢዝ ሚ ኢዝ ዊ ኢዝ ሂ ኢዝ ኔቨር ማይንድ የስ ዌስ ሜስ የስ ሰከርኩሽ በእንግሊዝኛ አይደል? ሰከርሽ ኖ እንግሊሽ። ሰው እንዴት ያለ እንግሊዝኛ እንደሚኖር ግራ ነው ግብት የሚለኝ። ያ በአምሳ ሳንቲም ወታደር አሸክሞ ገብቶ በአይሱዙ እንደጫነ ሰው እቃዬን ስትል አታፍርም? ቅራቅንቧ ኧረ ምንም ዕቃ ስለሌለኝ ነዋ። ልጆት በጠራራ ፀሐይ ቤቴ መሀል ላይ ቁጭ ብሎ ሊዘርፍ ሲል እጅ ከፍንጅ ያዝኩት። ማ የኔ አንድ ፍሬ ልጅ? አዎ ይርሱ አያደርገው። የኔ አንድ ፍሬ ልጅ በአንተ ሆና ቤት አይከሰከስ። ኧረ የሚገርም ነገር አንድ ፍሬ እንዴ! ቀሰረመና ጥቁርና ነጭ በነበረ ጊዜ የተፈጠረውን ልጅ ነው አንድ ፍሬ የሚሉት። አንተ ሳለህ አይደለም እንደ ቀይ ዋይር ሲከፈል አሳት አጥምዶ የነበር ዳይኖሰር። አንገለንገሩት ወዘሮ በቄ ቤቶት እኮ በነፃ ማያዋጣም። ከአይጥና ከበረሮ ጋር ደባል አገራይተው ቤቴ ሲሉት ልዛምሩ። ታዲያ በረሮ ከበረሮ ጋር ደባል ቢሆን ምን ችግር አለ? መቼም አሁን እንደ ቀድሞ ይወዱኝ። እውነቴን ነው፣ እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል። ባይበልጥ ደሜ ሙች፣ ባይበልጥ ከድሮማ አያንስም ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳሙኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም፣ አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ። ይሳሙኝ እዚህ ውስጥ? አዎ ምን አለበት? ምንም የለበትም እኮ ማወቅዋለሁ አይደለ? ጂጂያት ጃትናፋሪክብኝ መድኃኒዓለም Happy birthday to you, happy birthday to you, happy birthday to you, happy birthday to you. ምንድን ነው አንቺ? ለልደት አይበቃም? ስንተኛ ፎቅ ላይ ነው ወጥተሽ የቆምሽው? ማቀለሉ ነው። 10ኛ ፎቅ ልበሎት። ይሄ ነገር ግን ሊፍቱ ይሰራል። ይልቅ ቀልዱን ይተውና እንሂድ። እኔ ነግሬያለሁ። ኋላ መብራት ጠፍቶ እዚያው ተንጠጥረሽ እንዳትቀሪ። አይስኩ ዛሬ ተረኛ አይደለንም፣ አይጠፋም። ባንክ ምን ያክል አለ? ትምህርቴን የጨረስኩት ዘንድሮ ስለሆነ ገንዘብ ገና። አንተ ተጫዋች ነህ መሰለኝ። ተጫዋች ነገር ነህ አንተ። በጣም ነው የተጫወትከው እኮ። ባንክም ብር የለህም? የለኝም፣ ለጊዜው የለኝም። ኧረ ሳይኖርህ አትሳቅ። አያምርም። እንዴት እንዳስጠላኸኝ አሁን በአንድ ጊዜ ማን በነገረኝ? ኮሰኮስከኝ። ሙት የሆነ ስቅጥ የሚል ነገር የለም። ሰቀጠጥከኝ። በቆሎ ሾጣጣው ስንቱ ነው አንተ ቀን ይወጣ። አጋጣሚ ሆኖ ባይገን እንኳን ስም እንደሌላው ከፍ ያለ ነው ጥቅም። የሚበሉ ሲያጡ ችጋር ሲይዛቸው ይቆረጥሙሃል አንስተው በእጃቸው። በቆሎ ሾጣጣ ቱለው ባተቀን ይወጣ። ምንም እንኳን ለሳቸው ጠበቃ እንደሆን ቢቀጥሩኝም ያቀረቧቸው መረጃዎች በሙሉ የሐሰት እንደሆኑ ስላረጋገጥኩ ፍርዱን እንዲሰጥ ስል በአክብሮት እጠይቃለሁ።
ወንድና ሴት በዚህ ሲያልፍ አላየው። እነሱ ደርሻለሁ። ታክሲ ውስጥ ነኝ። ሜክሲኮ አደባባይ ነው። እናቴ ትሙት። አቤት በጥራቃ ያማል እንዴ አለ። አዎ ውሸት ስሰማ ያመኛል። እንካና ግራታ ውሸቱን ነው። ቴንከር ሁለቴ ነው ያለው። ትራፊክ መጣ። ጎንበስ በሉ። ትርፍ ጭኗል። አንተ ነህ ለዚህ ሁሉ የዳረከኝ። አዎ ቃል ገባል። እኔ እዚህ በጭንቀት ልሞት ነው፣ አንተ ተኝተሃል። ቀለበት ኧረ ገና ምናቸውም አልታወቀም። ባክሽ እንደው ሚስጥር ልንገርሽ፣ ሚስቲቱ ገና ካሁኑ ፍች ጠይቃለች የተባለ ነው እና ይቅር ባለቀይ ቢሆንስ? ወረኛ ራስሽ ነሽ። ሾካ አይገርሞት ሰው ያለ ወሬ ምንም ስራ የለው። ተው እንዴት ነህ? በቃ ማታ እመጣለሁ። ግሮሰሪ ጠብቀኝ። እሺ ስቴፕለሩ ማን ወሰደው? ማን ወሰደው? እውነቴን ነው። መጣን ያላየሁት ያኛው ነው አይደል? ማንም ሰው ስቴፕለሬን እንዳይነካ። አትናገርም እንዴ? እጄ ቢዚ ነው። ትጀሪ ከለቀቀው ይለቀዋል። በቃ ከለቀቀው ይሞላል። ምን ማለታችሁ ነው? ይቅርታ እዚህ ጋር እኛ ከማለቃችን በፊት ነሳና ሰራተኞች መጠራት አለባቸው። እንዴ ከለቀቀው እኮ እንደ ሱናሚ የምናልቀው። እሾክ ነው። ምንድን ነው የሚሾፍ? እኛ ሽንት ያወጣል። አንደኛ ክፍል ብቻ ነው ሽንት ያወጣ። ይሄ ሰው አይጠቅምም እንዴ? እምብርት የለውም። አንተ ሰውዬ ተወኝ እንጂ ገንዘቤን አዋስቼ መስሎኝ የሚበላ አንተ ብትታግስ ምን ልታረጋኝ ነበር? ልትበላኝ ነበር? መዋጮ ተደርጎ ነው የተደገሰው። ያው ድሮም እኮ በመዋጮ ብር ብዙ ነገር ይደረጋል። ማን ከዚህ ድሃ ህዝብ ተሰብስቦ ነው የተደገሰው። እያንዳንዷ ብሯ ይመለስላት። እንግዲህ በተባባልነው መሰረት በሊስቱ መሰረቱ ነገር ተዘጋጅቷል። በፖስታ ተደርጎ ተዘጋጅቷል። ቴንክ ዩ ያው 5 ላዋጣ 500፣ 6 ላዋጣም 600፣ 7 ላዋጣም 700። እውነት አንዳንድ ብር ነው የሰጣቸው። ፍራንክ እኮ ነው የሰራኋቸው።